ምርጫ በኋላ የኔን ፎሎ መልስ ሰዎቹ ፒክ አድርገን አለን ከዛ በኋላ ወደሳቸው ስራችን የሚሆነው ማለት ነው። ሞጣ በጣም ነው የሚመቸኝ፣ በጣም ነው የሚወደው ሞጣ በሌላ አይደለም። ጆከር አይ ወንድማችን ነው እሱ ሐሳብ ልዩነት ነው። ሞጣን እኮ ስፖርት አስጀመርኩት እኮ ስፖርት እየሰራ ሞጣ አጀንዳ ተቀይር አይ ወንድማችን ስፖርት እየሰራ ነው። አይ በዚህ በኩል ይወለ አሁን እሱ በለቅሶ አረኳቸው እንደ ዛሬ አጀንዳ ተሳክቶ ሞጣን በዚህ ነው ሞጣን በዚህ ቀደም ይገባል ይረግጣቸዋል። እሱ በቃ አሁን ሁላችን አንድ አጀንዳ ነው መራመድ ያለብን። ሌላው ፖለቲካ አላይንስ አንዴ ክሬት እናደርግ፣ ከዛ በኋላ እንጣላለን በየጎናችን። አሁን አንተ ሰው ሰማ ሰው ተሰብስቦ ጆከር ሊያወራ ነው ተብሎ 2000 ሰው አለበት ገና ስንገባ ኤርትራ ዘርኛ ነው የምንደግፈው። ኤርትራዋን ሂዱና ቮት አድርጉ ስን እንዳለ ሚዲያው ድብልቅልቆ ወጣ። ቆይ ልሰማ ነው። ትክክል። አሁን ደግሞ ሞኒካ ቤት ገብቼ ቁጭ ብዬ ሰዓቱ ጆከር አይሾ በሚቀጥለው ሳምንት ሌላ አጀንዳ እንይዝም። እንዲህ ብላችሁ እንዳታወርዱኝ። ያው ጆከር በንግግር ስለማያምን እንዳታወርዱ። አንተችን አውርድ ይወዳ ብቻ ማትመጥነን ጥምብ አንቺ ኪያ ኮኪ የምትባይለው ቆይ አሁን አንዴ ቼክ እናድርገው። ቮቱ ምን ያህል ነው አለኝ። አሁን ቮቱ ቆይ እኔ ቼክ አድርገው ጆከር ቮቱ ስንት ለስንት ነው? እሺ የ200 ምናምን ልዩነት አለው። 1 ቢሊዮን እና 800 ሺህ ገባች እጅ ከኋላ መጣ። አንተ እየተጠጋችሁ ነው። ኤርትራኖች ምን እያደረጋችሁ ነው? ስቲል በ200 ነው እንደዛ ነው የሄደ ያለው ስቲል ማለት ነው። የምታወራው ምን እያልክ ነው? ጌም ኦቨር 800 ደርሳለች ነበረች ከእኔ ከናንተ እቺኛይቱ 800 ደርሳለች። እቺኛይቱ 2 ሚሊዮን እኮ ልትገባ እኮ ነው ብራዘር። 1.9 ናት ነው እንዴ? የታመጡት ህዝቡን ነገ ሌላ ታሪክ ሊቀየር ነው። ነገ ደግሞ እንደዛ ከዛ በላይ ሊሆን ነው። እኔ ቁጥር ተሳስቼ በአንድ ቦት የሆነ $200 ከከፈልክ እንደ 1000 ሰው ምናምን ይቆጠርልሃል። ነው ዛት እንደዛ ከሆነማ ጌም ኦቨር። እነዚህ እኮ በጌም ምን ያህል አንበሳ እንዲወርዱ አታውም እንዴ? እኔ ካሜራውን አዙሬ ላሳይህ። እንደዛማ ከሆነማ 100 ሚሊዮን ነው የምትገባው ልጅ በብርማ ከሆነ ባላንስ እየጠበቅን ነው ያለ ነው። ከዛ 250 ሺህ ነው ልዩነት ያለው። ከዛ በኋላ ወደዛ ከተጠጉ ሌላ ይገፋል ማለት ነው። እንዴት ነው የ250 ሺህ? ይሄ ስንት ነው? በትልቁ አድርገኝ። በኋላ በሬንጅ አታስገድለኝ። በትልቁ አድርገኛ። ይታያል። ትልቅ ነው ያለው ግን አይታይም። ቁጥሩን አጠፋብኝ። አዎ እንዳይዘጋ እንደዛ እንዳይሆን። ኦኬ አንተ ሰውዬ እኔ ለማደላክ ስንት ነው ያለው ልዩነቱ? እዮዳባ የትና የት ነው የምታወራው? 884 844 እና ያኛው እኮ ይኸውልህ 1.093 ማለት 992 በቃ 2 ሚሊዮን እኮ ልገባ እኮ ነው። በጣም ጥሩ። ነገ እዛ እንውላለን። ከዛ በኋላ ደግሞ በሚቀጥለው እንደ ፕሮግራም እንያዘው። ይሄንን ምቀኛ የሆነ እዛ ጋር የሚያጠቃ ካለ ወደሱ መጥቃት ነው። ወላሂ ይሄ ነው 2 ሚሊዮን ልገባ ነው። ደግሞ በጣም እናመሰግናለን። ጉፉበት 200 ኬ ነው ልዩነቱ። እንዴት ብሎ ነው 200 ኬ? ስማ እንደዛ ከሆነ አሪፍ ነው። ህዝብ ያማዋል እንዴ? ጆከር የተለያየ እኔ ነኝ ቁጥር የምሳሳተው ወይስ እናንተ ናችሁ? ስማ ጆከር የተለያየ ቤት እየገባ ይሄ አጀንዳ እንዲቀጣጠል አድርገውሽ ሁሉም በየቤቱ አንተ አይደለም የምትገባው፣ በየቤቱ እየገባ አንተ የምትላቸው ሁሉም ይሄን አጀንዳ እንዲይዝ አድርገው። ሁሉም እየገባ ጆከር ወደዛ አድርግና ወደ አጀንዳ አስገባቸውና ከዛ በኋላ ነገ ሞኒካ ወይም ደግሞ ፊል ሲከፍቱ ወይም ሌላ ግሩፕ ሲከፍቱ ወደዛ ምጣና እኔ ወደዛ ልመጣ ነው። ሌላ ስራችን አቁመናል ለአንድ ሳምንት። ወደዛ እንገባለን። የሆነ ነገር መስራት አለ። አንተ 300 ኬ ነው እንጂ 200 ኬ አይደለም። 300 ኬ ነው ልዩነት። በ300 ሺህ እየመራች ነው። ዙሮ አንሸነፍም፣ እናሸንፋለን።
አሁን ጋይስ ታፕ ኮፒ ሊንክ አድርጉ። ቪዲዮ ኦልሬዲ ቫይራል ወጥቷል። እኔ አሁን ምንድነው ማወቅ የምፈልገው እኔ ምን እያላችሁ ነው? እናንተ ታች የምትሳደቡ ሰዎች ምን እያላችሁ ነው? ምን አባቱ ማንን ትሰማለህ? ጀርመኑን እየቆረጡ ነበር። እኔ ሰድበዋለሁ፣ ረግጠዋለሁ። ምን አባቱ ስማ፣ እኔ አሁን ለ8 ዓመት ያልተሳደብኩትን አሁን የዳልቻን ቦታ ሊይዝ እየታገልኩ ነው። ኧረ ብራዘር ትቀልዳለህ። እኔ እራገጣለሁ። ጆከር መራገጥ እፈልጋለሁ። እንዴ ያማል እንዴ? እኔ ነገማ በደንብ መማርንና ሀቢባን አጋብቼ በኤአይ አዳቅዬ ነው የማመጣቸው። ጠብቁ። ተናገራችሁ፣ አፋችሁን ከፈታችሁ። እዮዳ ባንዳ የምትሉኝ ከመቼ ወዲህ? ድሮም እኮ ኤርትራዊ አይደል እንደ የምትሉኝ? አልገባኝም። ምን አጠፋው? ምን ላድርግ? ለና የአብይ አህመድን እንትን ልምረጥ። ስትሮንግ የሚባለው እናት መማር ስታፕ ይለኛል። ይህ ጎንደሬ ነው ማለት ነው። ስትሮንግ ወንድሜ ይጎጠኛ እንዴ! እዛ ቁጭ ብላ እኮ እንትን እያለች እኮ ነው። መማር በወንቱ እኮ ናት የተሳደበችው መጀመሪያ። የአማራ ኪላ ቤተሰብ ነው እንትን ያጼ ዘር ያውቀው እነሱ ታክቲካል እንትን ነው። አሁን እኮ ችግሩ ፖለቲካ ላይ ተስባ ጆከር ብዙ ታክቲካል በዛብኝ። ሁሉም ታክቲካል አለበት። ተፋፍኖ አለኝ። አሁን ደግሞ ፎቶ ብለውጥ ግማሾቻችሁ ትወጣላችሁ። እኔ የሚለው ጆከር የሆነ ቪዲዮ አይቼ ነበር የተቆረጠ። አንተ ገብተህ እኛ አማራኖች ከኤርትራ ጎን ነን የምንቆመው ስትል የሆነ ሴት አንቺ ኢትዮጵያዊ ነሽ ወይስ አማራ ያልካት ተቋረጠ ነው። እንደዛ አይደለም። ኢትዮጵያ ስትል አማራ ወይ ነው ያልኳት ነው። አዎ እሱ ቪዲዮ ያ እና ማን መረጠች? ማናት? እና አላውቃትም። አረ ኤርትራ እባክሽኛ አሁን ቆይማ ሌላ ጉዳይ ነን። አሁን እኮ ይኸውልሽ እህቴ ችግሩ ምን እንደወጣቃለሽ ፖለቲካ እኮ የሆነ ፖለቲካ እየተሰራ ስለሆነ እኮ ነው እንጂ እኮ ሀገራችን ጠልተን ምናምን አይደለም። ግን እኛ ሀገራችን ለምን እንጠላለን? እኛ እናቶቻችን ሀገር እንደ ሀገር ተከፍላ ኢትዮጵያ እኩልነት ካለ እኛ የምንቆመው ከኢትዮጵያ ጎን ከሀገራችን ጎን ነው። ግን ለባንዳ እናሽቃብጥም። አንተ ጆከር ድሮም ኤርትራዊ ነው፣ አንተ ግን ሙነ ነው ይሉኛል። እኔ እኮ ምንም አላልኩም። እኔ እኮ አሁን ጥያቄ በቁንጅና ከሆነ በቁንጅና ነው አለ የምንመርጠው። በቁንጅና ከሆነ ማናት ቆንጆ? እስኪ ከሁለቱ ጋር ኤርትራዋ ናት። በቃ እኮ እንትን እኮ አይደለም ይሄ። ላይክ ለምን ነው እናንተ ወደ ሀገራዊ ፖለቲካ ምናምን ያደርጋችሁት? በቁንጅና ከሆነ በቃ ቁንጅና እዩና ማን ያምራል ከሁለቱ፣ ከዛ የምታምረውን ምረጡ። ኤርትራውያን ዳትስድ እንጂ እኮ እንትን አደረጋ አገር ምን መርጥ አደረጋችሁት እኮ። አብጀክቲቭ እንሁን ነው። እኔ አንተ ዞላ የምትባር የመማር ፓንት ግማታም አውቃለሁ። አንተ ቂጥ መርፌ እየወጋህ የምትኖር ሬሳ ጀርመን ተቀምጠ ደግሞ እኔን ትሳደባለህ። ኦኬ እንደ ብሔር አይደለም እንደ አማራ ከጠየቅናችሁ ለማን ነው የምትመርጡት? እየተገደልክ እየተፈናቀልክ አዱሬ ለንጮ የመንግስት አጀንዳ ነው። ምንም የሚያመጡት ጉዳይ የለም። እኛ እንላቀቅም። እነሱ ካላቆሙ አናቆምም። ግን ፈርተዋል። መሸነፋቸውን ቅድም ለካ ኤርትራውያኖች እኮ ከሀገራቸው አልፈው እኛን የሚደግፉን እነሱ ናቸው ይላሉ። ወንድ ኮንክ እኔን አታወርደኝ። ወንድ ኮንክ ከኔ ጋር አውራ፣ በስድብ አይደለም አውራ። እመክር ካሉ አስተምር ካለ ወንድ ኮንክ ካወራኝ አንተ ተሸነፈካል። ስድብ ነው የምትፈልገው አንቺ። ለምንድን ነው የምታስገቢ? አንቺ ኮኪ እኔ አይደለም። ማን ነው ያስገባለው? ፓስተር ሶፊን አስገባት። እኔ አይደለም። መጣላት ጥሩ አይደለም። አሁን እኛ ይኸውላችሁ አጀንዳው ወደ ሌላ ነገር ከሆነ እዚህ ብትንትን ብዙ ነገር ይደረጋል። አሁን አጀንዳው ምንድን ነው? ኦሮሞዎች ግን ለምን ትሳደባላችሁ? እኛ ስርዓቱን አንደግፍም እኮ አለ። መብታችን እኮ ነው። ኤርትራውያን ደግፉ፣ ፒቲሽን ግበሩ፣ መሰስ ትብላቱ ትሰር ምናምን እያሉ ኤርትራውያን ማለት ለኢትዮጵያ ሕዝብ ጥሪ ያላረጉም ለትግራይ ሕዝብ ብቻ ነው ጥሪ ያደረጉት። እና ትንሽ እኔ እዚህ ላይ ኦሮሞም እኛ ደግሞ መብታችንን የራሳችን ሀሳብ አለ
ለማንም ሁለቱንም አልደግፍም። ያ እኛ ጥሪ ተደረገልን አልተደረገልን ሳይሆን እኛ የራሳችን መንገድ ሐሳብ አለን። አብይ በምንም አይነት መንገድ ከዚህ በኋላ እድል አንሰጠው። ሚዲያ ላይ ይዞ ለሚመጣ ለመንግስት አብይም ነፍሰ ገዳይ ነው። ይሄንም አዳማ ገመሮችንማ በቃ ህይወታቸውን እኮ አበላሸሁት እኮ። አብይ ማለት አለቀ። ከአሁን በኋላ ጌመር እውነቴን ነው የምላችሁ። እዚህ ጌም ኦቨር ስንት ሌብል መሰለ? ይኸው ስንት ሌብል እንደሆነ አራተኛ አካውንት 37 ሌብል አራተኛ ነው ጌመር 30 አለ 27 አለ። ይኸውልህ እንደዛ ነው። እንጀራ ገመዳቸው። እስኪ ተደራጁና በእናታችሁ ኤርትራውያን ምስኪኖች ናቸው እየነገሩባችሁ ነው። በቃ በዚህ ጊዜ ካለ ሁልጊዜ ደግሞ አያችኋለሁ። እናንተ ደግሞ ሄዳችሁ ተደራጅታችሁ እኔን አጫውቱ ልትለው ፓስተር። ኧረ እኔማ ምን አጫውታችኋለሁ? ሙሉ ኤርትራ ምን ያደርግልኛል? ኧረ ነገ እንነጋገራለን። እኔ እነሱ በጣም እኔ እኮ ኤርትራዊ ነኝ፣ ምንም ችግር የለም። ግን ይሰጣሉ እና ሰው ይጫወትባቸዋል። ኤርትራውያን ብር ሄደው ደግሞ ይሰጣሉ እነሱ። ወላሂ የኢትዮጵያን እኮ ሰጣችሁ ባረካችሁ። እንደዚህ የምትደረጉ ከሆነ በተለይ ጌመሮች በእናንተ ምክንያት ሚሊዮነር የሆኑ ጆን ዳንኤል እነ ምናምን እነ ናሁን ፉንድዴ ምናምን የሆነ ሰው በተደጋጋሚ አለፍከው ትጠራለህ እያልኩኝ ዝም አልካታል። ማን ነው? አላየኋቸው። ማን ነው? እሺ ማቸው ነው። እዚህ ጋር እኮ እኔ እኮ አሁን ምን ታውቃለህ? አጀንዳ ተሰጥቷቸው በተለይ የሆነ ሰው በጣም አስደንግጧታል። የሆነ በዚህ ከብልጽግና ጋር የሚሰሩትን እኮ ነው የምናገረው እኔ ጆከር። እዚህ ጉዳይ ላይ በአጠቃላይ የተሳተፉት ከብልጽግና ጋር የሚሰሩት አሁን ሀቢባ አሰባችኋል? ሀቢባ ጉርዶ እች ጉድ በሚል ከምር እኮ ነው የምላችሁ። ዋይ ኤርትራውያኖች ዋይ ሁሌ በእናንተ ይነገድባችኋል። እናንተም እንደ አማራ ሞኝ ናችሁ እንዴ? ኤርትራ ጀግና፣ ኤርትራ እንደዚህ ሲባልላችሁ ባንዲራችሁን እና ሙዚቃ። በነገራችን ላይ ጊፍትን ያስጀመሩ ቲክታክ ላይ ኤርትራዎች ናቸው። እነ ፊሊ እነ ሳልህ በሚሊየን ሲሰጡ የነበሩ እነሱ ናቸው። እና በቃ ሞኝ ናቸው እንደ አማራ ማለት ነው እነሱ። እንደኛ እኮ ናቸው። ተበልተው ይሰደባሉ። አሁን ምን እናድርግ መሰላቸው? እናንተ 4 ወይ 5 የሆኑ አስቸጋሪ የሆኑ ሰዎችና ያዙትና እኛም እንደዛ እያየነው ያለ ነው እንያዛለን። ከዛ በኋላ ወደ እሳቸው ለመምለስ ነው። ይህንን እቅድ ተይዘዋል። ስማ አሁን እናንተ አዳምጥ አቅም አላችሁ እናንተ። የሰውን አካውንት ማዘጋት ከፈለጋችሁ ከፍላችሁ ማዘጋት ትችላላችሁ። ድርጅቱ ላይ በብር በአንድ ሰከንድ ተሞክረዋል እኮ አለ። ስንት ተዘግተዋል እኮ በዛ የተሳተፉ ነበርና የአዶናይንም ምናምን እዚህ ፕሮግራም ላይ ሀቢባ ቤት የተሳተፉትን በአጠቃላይ አካውንታቸውን አዘጉባቸው። ቆይ እኔ አሁን ከብልጽግና ጋር የሚሰሩ አሉ፣ በግለሰብ ደግሞ ዝም ብለው ከሁሉም ጋር የሚጫወቱ አሉ። እኔ አሁን ከብልጽግና ጋር ተሰጠው አጀንዳ ተሰጧቸው የመጡት ሀቢባ፣ መማር ቦንቱ፣ ጆን ዳንኤል ጆን ዳንኤል ግድም አይችልም ታስሯል። መንግስት ሀገር ውስጥ ናቸው ታስረዋል። ዋናዎቹ መማርና እንትና ሀቢባ መማርና ሀቢባ እነዚህ ሁለቱ። ሌላም አለች፣ አንዷም አለች። 3 ናቸው። 3ቱ አካውንታቸው ተዘግቶ ኤርትራውያን አቅማቸውን ሊያሳዩን ይገባል። ሁለት መማርና ሀቢባ እነዚህ ሁለቱ ዋናዎች እነዚህ ናቸው። ወደ አጥቂ ጉሩቡ ሪፈር ሊላቸው ነው። ችግር የለውም። ወዲያው በአስቸኳይ በ3 ሰዓት ላይ ምናምን የተነጋግረን ነበረን ከ3 ሰዓት በፊት በቃ እንጂ እኮ በነሚኪ ፊት አውራሪ ብዙ ሰው እኮ ገብቷል። እነሱ አይመለከት እነሱ ዝም ብለው ናቸው። ዋናውን ሴጋው ረሳው እኮ አዶናይ ሴጋው እሱ ተይዘዋል። እሱ ኤርትራውያኖች ምንም አይነት ጌም አይጫወትም። ምን እሱ ተው የብልጽግና እንትን ነው እሱ። አካውንቱ መዘጋት አለበት እሱ። ሌላ ተው እሱ። ዋናው እንትኖች ትግሬዎች ይዘጉበታል። ምንም ችግር የለም። እነሱም ተናደውበታል። ጌመሮችን ነው አሁን ሌላውን እኮ ጌመሮችን የምትይዟቸው ሀቢባ እና መማር ቦንቱ አደገኛ ጌመር ናቸው። ሌሊቱ ሙሉ ስለምን እንደምታረው ታውቃላችሁ። የትርፍራፊ ከነጭ ጆከር እየቀለድኩኝ ያለው ሌሊቱ ሙሉ ተወጥራ ነው የምታርደው እንዴ እንትን እኮ ነው። ስለዚህ ሁለቱም ብቻ ነው። ሌሎችን አያገባኝም። እኔ አሁን መማር ቦንቱ ሀቢባ
እነዚህ ናቸው ቤታቸውን ከፍተው አዶናይ ሴጋው ሶስቱ ናቸው። በቃ አዶናይ ሴጋው እና ለነዚህ ሶስቱ የማታረጉ ከሆነ ችግር አለ። በቃ አሁን በትግርኛ ልንገራቸው ብዙ ጆይን እያሉ ነው መሰለኝ ኤርትራ ሁለት ሰው ልንገራቸው መማር ቦንቱ ሀቢባ አዶናይ እነዚህ አዶናይ ሴጋው ብለህ ማለት ያለብህ አዶናይ ሴጋው ነው። ሌሎች ተዋቸው። እነዚህ ሌሎች ጌመሮች ዝም ብለው በግድ እንትን ይደረጋሉ። ካልመጣችሁ እንደዚህ ትደረጋላችሁ ምናምን እየተባሉ ዝም ብለው በገዛ እንትናቸው ይላሉ። አሁን እነዛ ግን ተልእኮ ተሰጧቸው ነው። መማር ቦንቱ አዶናይ እና ሀቢባ ሶስቱን ብቻ ነው እንዳይበላሽ ነገር። ቀጥል። እሺ ኩልኩም ኤርትራውያን ኣብ ታሕቲ ዘለኹም ትሰምዑ ዘለኹም ማለት እዩ እዚያ ናይ ክብሪ ጉዳይ እንድያ ኩሎም እዞም ሕጂ ጊፍቲ ትህብዎን ዝነበርኩም ነተን ጌመራት ማለት እዩ ብምሉእኩም ጊፍትኩም ክትስዕቡ ክትክእሉ ኣለኩም። እዚኦም ትሪኦም ዘለኹም ኣሎ ጆከር ኣለብዚ ንባዕሉ ተፃዋታ እዩ። ካልኦት ኣብዚ ዘለዉ ዝሕጉዝና ዘለዉ ኢትዮጵያውያን ኣብዚኣ ዘለዉ ምሳና ማለት እዩ እንተኽኢልኩም ንዖም ሳፖርት ግበርዎም። ብዙሕ ስራሕ እዮም ዝሰርሑ ዘለዉ ንዓና እዮም ዝሕጉዝና ዘለዉ። ነቲኦም ጊፍትኩም ካብኦም ሰሓቡ ከይትህብዎም ድሕሪ ፀወታ ዘሎ ድሕሪ እዚ ግጥም ማለት እዩ ስዒርና ምስ ወፃና ኣካውንቶም ከመይ ጌርና ንልኩቶ ባዕልና ንፈልጥ ሽግር የብሉ ምስኦም ክንተሓባበር ኢና ንህለ ፓስተር ኢዮብ ኣለ ጆከር ኣለ ብዙሓት ኣለዉ ምስኦም ዝተሓጋገዙ ማለት እዩ ንዕኦም ሒዝና ንሕና ምስኦም ኮይና ብዙሕ ስራሕ ክንሰርሕ ኢና ብዙሕ ስራሕ ይፅበየና ኣሎ ሕጂ ግን እቲ ትህብዎን ጊፍቲ አንሳርና ጠጠው ኢለን ዘለዋ ባዕልና ጠጠው ዘበልናየን ንዕን ጠጠው ኣብሎ ጊፍትኩም ጠጠው ኣብሉ ንግዚኡ ስጋብ ንዕወት ምስ ተዓወትና ግን ብዙሕ መጥቃዕቲ ክህልወና ምስኦም ተሓባቢርና ማለት እዩ ኩልኻትኩም ተርጉምልናቶም ጌመርናቶም ክትህሉ የብሉ ጊፍት ክትህቡ የብልኩም ዕፀው ጆከር ተርጉም ኤርትራዊነት ተብለሃል። እኔ የምለው ወይኔ ታምፎርዴን ጣልኩት። ምን አባታቸው ተዋቸው። ቆይ እኔ አሁን የምለው ነገር ምን አለ መሰለህ፣ ደክማችኋል። አሁን ኤርትራዊ ደክማችኋል። እኔ መልሼ አሁን $500 አለችኝ ያችን ቮት ላደርግ ነው። አሁን ማድረግ አለባችሁ። 2 ሚሊዮን ገብቶ መዋል አለበት ዛሬ ነገ አዛ በእናንተ ነገር ያ ለማንም አይደል እንደዚህ ጊፍት የምትሰጡ 2 ሚሊዮን መግባት አለባት። ልጅቷ ማሸነፍ አለባት። ግድ ነው። ተነሳ አሁን ግቡ፣ ክፈሉ። ከየኪሳችሁ $5,000 አውጡ። ኤርትራውያን እኔ 2,000 ከፍ ያለው ማይ ብራዘር መጨመር አለበት። እዚህ ያለ ጊፍተር 10,000 ቢሆን መውጣት አለበት፣ ማሸነፍ አለበት። ኮርስ $10,000 የምታዩት እኔ እኮ አይታየኝም። ምን ላይ ነው የምታዩት? ወይ ይኸውልህ እልክልሃለሁ። ላክለትና መኩ ደግሞ አንድ 10,000 ያወጣል። ትላኩለት። አንተ አሳብርኳቸው እኮ እንዴ። አሁን ይኸውላችሁ ጋይስ እንዳትረሱ እሺ። ሌላ ነገር ባንቀዳ 1 ሚሊዮን ከምናምን ኢንሻአላህ። አሁን ስራችሁን ካልሰራችሁ ግን ከሳምንት በኋላ ለግዛብ ሁለተኛ ነው ያላወራም ስለና ሁለተኛ ከዚህ በፊት እውነቴን ኤርትራውያኖች ደከሬ በዚህ ጉዳይ ላይ ማንነታችሁን ካላሳያችሁ ጌታ ምስክሬ ነው። እኔ ሁለተኛ አላወራም። ሁለተኛ አያገባኝም። እኔ 8 ዓመት አዶናይ በተለይ እየተሰደባችሁ እየተነገደባችሁ አዶናይ ሲጋውን ካላጠፉ አዶናይ ሲጋውን ካላጠፉ መማር ቦልቶን አዶናይ ሲጋውን አዶናይ ራሳችን ነው ወደ ላይ ያወጣናው፣ ራሳችን ደግሞ እናወርደዋለን። ተው የአዶናይ ጉዳይ ሰበና እቺን ጉርድ በርሚል እቺ ጉርድ በርሚል እቺ ሰበናብ ነው ይሄድ ለሁለቱም ለመማርም ለዛችም ሲሰጥ ነበር። አንተ ነህ ለመማርም ለጉርድ በርሚል ስለዚህ ይኸውላችሁ ኤርትራውያኖች ራሳችሁ ናችሁ ኮሜንት የምታረጉት። በየአመቱ እኮ ነው የሆነ ችግር ሲፈጠር ይወዳ ቢቆምላችኋል። ተመልሳችሁ እዛ ጋር ደግሞ ከነሱ ጋር በየጊፍታችሁን ሰጣችሁ ትመጣላችሁ። በቃ አስቆማችሁ እኮ ሳፖርት እኮ አድርጌያለሁ። አተ ወንድሜ ኧረ ተው፣ እኔ ስፖርት አልፈልግም። እኔ ደግሞ የማንን ጊፍት ነው የምፈልገው? እኔ ደሴ ተሰጥቶኛል። ያማል እንዴ ራሴን አመመኝ። አንተ እኔ አክሲዮን ተሰጥቶኛል ኤርትራዊ ያማል። እነዚህ ደግሞ ለልቅምቃሚ በጊፍ ግን ምንድነው በቃ ማስቆም አለባችሁ። ታስደ መኩ እንትን አደረክ እንደ ገብተህ አሁን መኩ $10,000 እንትን ሊያደርግ ነው።
ሀቢባን አካውንት ካላዘጋችሁ፣ አዶናይን ካላስነጋችሁ፣ ጆን ዳንኤልን ካልቀጣችሁ፣ ሀቢባን አዶናይ ሴጋውን ካላጠፉ አይረቡም። በቃ እኔ ጆከር ከሳምንት በኋላ ሁለተኛ ጌታን አላወራም። ከዛ በኋላ ተለቸኝ። እኔ እኮ ስንት አካውንት አዘግቼላቸው። በቃ አሁን ይኸውልህ ቮት እያደረጉ ነው። ቮቱ መጀመሪያ ውድድሩ ይለቅ፣ ከዛ በኋላ ወደ ስራ ይገባል። ሰበናብ ታስታውሳለህ? ያዘጋሁት አካውንት ሚሊዮን ምናምን የነበረው በእናንተ ምክንያት። ሁላችሁ ኤርትራውያን እዛ ያላችሁ ለጆከርና ለፓስተር ዮአብ ፎሎ አድርጓቸውና እዛ ወደ እሳቸው የተታገሉ ነው ያሉት ማለት ነው። አንጻራቸው ይሄዱ ስላሉት እሳቸው ገብታችሁ ባሉት ቦታ ሄዳችሁ የሆነ ነገር ካለ መልእክት ይዛችሁ ወደዛ አምጡና ወደዛ ግሩፕ መጥታችሁ ከዛቸው ተባብራችሁ የሆነ ነገር ማድረግ አለብን። ጌም ኦቨር። ዛሬ እኮ እኔና ጆከር ቀኑን ሙሉ እኮ ነው፣ ሌላ አጀንዳ እኮ አላወራንም። እኛ ራሴን አመመኝ። ሙሉ አንዴ ጆከርማ አንገቱ እንደታረደ ዶሮ በየቦታው እየገባ ሲልከፍላፈል ነበረ። እኔ አትሊስት ቬኬሽን ላይ ያለሁት እዚህ ጋር ተናግሬ ዘግቼ እሄዳለሁ። በትኛዋለሁ ግሩፑን በትነነዋል። ቅድም እኮ ከ30 ሺህ 12 ሺህ አወረድነውና ማልቀስ ጀመሩ፣ መሳደብ ጀመሩ። ኢትዮጵያውያኖችን ታውቃለህ፣ ብር አይሰጡም እነዚህ ቢሉ ማንም ይሰጥታል። ሰው ይደናገር ነበረና አሁን የነቃ መጣ። ለዛ እኮ ነው የሚበተኑት። መጀመሪያ ሳያውቁ ይላሉ። እናንተን አላምናችሁም። ነገ የኤርትራ ሙዚቃ ከፍተው ሲጨፍሩላችሁ ተው ሰበናብ፣ እንደዛ ነው። ተው ሰበናብ። ከአሁን በኋላ ወደዛ ዞር እንዳንል ስማ እነሱ እነ ሀቢባና ምናምን 34 እነ ጆን ዳንኤል እንደዛ ቁጭ ብሎ ማለት ነው። እኛ ህዝብ ደግሞ 1 ሚሊዮን ገባቸው። ጆን ዳንኤል እንትን ተብሎ ነው በመንግስት ከ15 ዓመት ተፈርዶበት ለቀው እያሰሩት ነው። እንትን የለውም፣ ምርጫ የለውም። ላይክ እዛ ቤት ግን የነበረው አይቻለሁ ሁሉ እነ ቤታዬ ምናምን አይቻለሁ እኮ እነ ሀቢባ ቤታዬ ይኸውልህ ምንም አላደረገችም። በራሷ ገባች፣ ወጣች፣ ቤቷን ከፍታ እንትን እያለች ነበር፣ እያስተዋወቀች ነበር ግዝናዋን። እነ ቤታዬ ምንም አላደረገችም። ከመንግስት ጋር አሰራም፣ ከማንም ጋር አትልም። አሁን ለመንግስት ተቀጥሮ የሚሰሩ ናቸው። ቤታ እኮ ከመጣ ጀምሮ ኤርትራውያን እኮ ያሳወቀች እኮ ናት። አንድ ቀን ለኤርትራውያን ኔጌቲቭ ነገር ተናግራ የማታውቅ እንዲያውም እዛ ጋር ገብታ ኤርትራዎችንም ስፖርት አድርጎ ስትል ነበር። እኔ አልዋሽም፣ ታውቃለህ። ንጉሱ እዮዳብ እኛ ስናይፕ ነው የምናደርገው። ባይዘው አንድ ቀን ሲቀር ስናይፕ ነው የምናደርገው። ጨዋታውን የምንቀይረው ለማን ነው ስናይፕ የምታደርገው? ብር እየሰበሰብን ነው። ኢትዮጵያውያን ተዘጋጁ። አንድ ቀን ሲቀረው እኛ ስናይፕ ነው የምናደርገው። እቁብ ገብታችሁ ነው ስናይፕ የምታደርጉት? በአንድ ቀን 2 ሚሊዮን ቮት እንፈልጋለን። ተዘጋጅ ኢትዮጵያውያን። ብሩን እንዳለ የሚቆጣጠረው ኤርትራዊ በምን አባ ነው ስናይፕ እናደርገው? እኛ ስንት እንዴት ነው? እኛ እኮ በጣም እየሰማ ነው እናሳ ብር ኢትዮጵያውያን ተዘጋጅ። ስማ ወደ ኢትዮጵያ እኮ ብር ስንልክ እኮ በኤርትራ አጼው ራሱ ሲቀጠቅጣት ነበር። ዛሬ አብሮ ሲቀጠቅጣት ሰበናብ በብር እንኳ ምንም ችግር የለም። ግን አሁን እኔ እናንተ ነገ ከነገ ወዲያ ባንዲራችሁን ይዞ ሲያውለበልባችሁ ቀላል ነው እና 34 ከይዛ እኮ $500 ሀቢባ ቤት። ቆይ ጅሎች ናችሁ እንደ ብራችሁን እዛ ላይ ወጭ ብታረጉ ድሬል እየለመኑ እያለቀሱ እና ሀቢባ 30 ሺህ ሰው ይዘው መጨረሻ ላይ ስንት እንደሰበሰቡ ታውቃለህ? $500 ነው የሰበሰቡት። አንተ 30 ሺህ ኢትዮጵያዊ ይዘው ልካምናቸው። እግዚአብሔር ፔሱ ራሱ ይለያያል። የሚሄዱበት ፔስ ስፒዱ ማለት ነው። አላየም ድሬል የኛ 10 ሺህ ቦት ሲያደርግ የነሱ 20 ሺህ እንዴ! እነሱ እንትን ናቸው እነሱ ጋር እኔው ምን መሰለህ የደበረኝ ብሮ ገባ። እነዚህ የብልጽግና ካሬ ናቸው። ከማን በኢትዮጵያዊ ቨርሰስ ኤርትራዊ ቢሆን ለሁለቱ ቮት ታደርጋለህ። ይሄ እኮ ፌቅ። አንደኛ አማራ ብለው ይዘው መጡ፣ ሸወዱን። ተናደድኩኝ እኔ ትግራዊ ናት ትግሬ ናት ልጅ በምን አወቅ? ማንም አያውቃትም። ኧረ ይኸው ጓን ነው ስማ፣ ጓን እንትን ነው ስማ። ኖ እሱ አጼው ነው እንደዚህ እያደረገ የሚያመጣት እኮ የሚለቅላችሁ እኮ አጼው እኮ አጼው ግን ለምን ዘር ያዕቆብ ለምን የማታወራው? ያንተ ፎቶ እኮ ነው። እንተናን አነሳህበታ ያችን መማርን እና ያችን አነሳህበት ነው። እሺ በቃ ትቻለህ ለጊዜ
ቆይማ ፓስተርዬ አንድ ጥያቄ ጠይቄ እኔ ልውጣ። ቦንቱ ምንድን ነው ትርጉሙ? እኔ አይገባኝም። ብዙ ጊዜ ለመሳደብ ፈልግና ትርጉሙ ልወቅ ብዬ ነው። አባቷ ቦንቱ ይኸውልሽ፣ ቦንቱ ዳጤ ጫላ ይባላል እና እኔ ይኸውልሽ አቃታ ያዘዞ ልጅ ናት። አባቷ ወታደር ነው። እናቷ አገው ናት። አባቷ ኦሮሞ ነው፣ ወታደር ነበረ። ናዝሬት እኮ ነው የሚኖሩት ታውቂያለሽ አይደል? አዳማ እና በወታደሮች ጎንደር መጥተዋል ነበር ብዙ። ለዛ እኮ ነው አብዛኛው ጎንደር እዛ ውስጥ አሁን ወታደሮች አልሰማሽም? እነ ጀዋር መሐመድ እነ ምናምን እነ አብይ አህመድ ብዙ ኦሮሞዎች ጎንደር አለው ብሎ ሲናገሩ አልሰማችሁም? ኢንተርቪው ላይ እና ኢትዮጵያውያን ቆይ መልእክት ላስተላልፍ። ኢትዮጵያውያን ተዘጋጁ። አንድ ቀን ሲቀረው 2 ሚሊዮን ቮት ስናይፕ እናደርገዋለን እንጂ አንችላቸውም። የዲቦራ ጌምም ራሱ ስናይፕ አላረጉም አይደለም። የምሬን ነው። 2 ሚሊዮን ቦት አንድ ቀን ሲቀረው ነው እንጂ በቃል እኮ አይደለም። ስናይፕ ራስን አስተምረህ ከኤርትራ ጋር አይሆንም። ምንም አይከብድም። የ4 ሰዓት ስራ ናት። ድሬል እኮ ዝም ብሎ እኮ ነው የሚያወራው። ኤርትራውያን በስናይፕ ከኤርትራ ጋር ልትገጣጠም ከኛ ጋር እዚህኛው ላይ ይሸውዳቸዋለሁ። እኛ እንሸውዳቸዋለን። ኧረ ድሬል ይቅርብ። እነዚህ ሰዎች ስናይፕ ሲያደርጉ ታሪክ እንሰራለን። ጠብቅ ንጉስ ይወዳ ሄድክ የሆነ ቦታ ደግሞ ደርሰህ መጣሽ። ጆከር እንዳታስገባው። ኤርትራዊ ነው እኮ ሲጀመር እንዳታስገባው። ማን ጆከር? ኤርትራዊ ነው እኮ። ኧረ ጆከርማ ባለቤት እኮ ነው። የተሸጠ ኤርትራዊ ነው ማለት እኔ እኮ ጠራጠር ነበር። ትግሬ ነው ያሉት ውሸታቸውን ኤርትራዊ ነው ማለት ነው። ኤርትራዊ የዘጠጋ ብሎ ቀይ ባህር እኮ ታዲያ ምን ችግር አለው? ሁለታችን ኤርትራዊ ነው። ምን ችግር አለው? ወደ በዛ እና ለዛ ነው እኮ ጌም ኦቨር። በቃ እኔ እውነቴን ነው የምላችሁ። እኔ አሁን እንትን ላይ ያለው ለኔ ተው ከሳምንት በኋላ እኔ አሁን በቃ ጨርሳለሁ። ነገ ምከፍታለሁ። ከነገ ባቶ ቪዲዮ ቫይራል ወጥቷል። በቃ ለኔ ተው ገብቷል። ፌስቡክ ላይ 1 ሚሊዮን ለኔ ተው 2 ግሩፕ ሰበናፕ ከዚህ በፊት እናንተ ሰበናፕ ወላሂ በል ይሄ ፌር አይደለም። አንድ ጊፍት አይሰጡህም። እኔ ታውቃለህ፣ እኔ አልፈልግም። እኔ ቆይ ሰበናፕ እኔ ጊፍት ይጨቃል። እኔ አንበሳ ወርጅላለሁ። ና ዝም ብለህ ተመለስ። እኔ አልፈልግም። እኔ እባክህ እኔ ከፈለክ አንበሳ ያላል። አሁን ተገልበጥ። ያው እግዚአብሔርን አሁን ተገልበጥ። እኔ ጌመር አይደለሁም። ጊፍት አልፈልግም፣ ፎሎ አልፈልግም፣ ምንም አልፈልግም። እኔ አሁን ተገልበጥ። አንድ አንበሳ ይኸውም እያለሁ። ኧረ እኔ ድሪል ምን መሰለህ፣ እኛ በቃ የወዳጃችን ክብር ጠብቀን እንወዳቸዋለን። ዮዳብና ጆከር ያሉትን የእሳቸውን ግሩፕ እና ልጃችን ገዙብን ነው እንጂ ስለ ጊፍት አይደለም። ዮዳብ ስለ ጊፍት እኔ እስኪ ኤኒ ታይም የምታወቀው 8 ዓመት በኤርትራ ላይ የሆነ ነገር ሲነሳ ግንባር ቀደም የምመጣው እኔ ነኝ። እኔ ጊፍት አልፈልግም፣ ፎሎ አልፈልግም፣ ምንም ነገር አልፈልግም። ውንታ ታውቃለች ከታች አለችው። እኔ አሁን እናንተ ቃላችሁን አቅሙ ካቃታችሁን ያዘጋላችኋል። እኔ እናንተ ልጠብቃችሁ እንጂ የማን አካውንት ይዘጋል? ልጅቷ 10 ሚሊዮን ልጃችን አሞብን ነው። እዮዳብን አሞብን ነው። ጋይስ አትቀየሙ እኮ አይተናል እኮ ላይክ ሀቢባ 34 ከይዛ እኮ $500 አሳዘኑኝ። ታውቃለህ 800 ምናምን እኮ ገብተዋል። ድሬል አሳዘኑኝ። ግን ልሰጣቸው ነበር ብር $500 ብቻ ነው የሰበሰቡት። ሶሪ ይቅርታ ጋይስ፣ ስልክ ላይ ነበርኩኝ የነበርኩት። አካውንቷ ቢዘጋ 666 ነው የምትሆነው። ሀቢባ ወዲያው ከዚህ በፊት አታስታውሽም እንደ እኔ ዘግቼ እያለቀሰች እኔ 666 እንደማመልከዋለች ይሰማል። ዛሬ ያዕቆብ እኔ ጥያቄ አለኝ። እውነቴን ነው እኔና አይ ቲንክ እዚህ እኔ ኤርትራን አደግፉ አይደለም፣ ግን ምንድነው እሱ የራሱ ነው የግለሰቦች ነው። ግን እኔ ግን ጥያቄ ያለኝ ግን በብዛት ይሄ እንደዚህ አይነት ኢንተርናሽናል በተለይ ይሄ እንደዚህ አይነት አጀንዳዎች ሲመጡ እኔ ታውቃለህ፣ እኔ ከብሔር ጋር ነው ከእኔ ፖለቲካ ነው አያይዤ ይሄንን ልጅቷ የተናገርኩት እንጂ በሌላ አይደለም። እሺ ለምን አማራ ብሎ አመጣት? አንድ ነገር ላስረዳ ላሳያለሁ። እሺ አማራ ናት እኮ አማራ እንትን ልስጥ ትመራለህ። መረጃ አምጣ። የምር አቤት ሌላ ነገር ይኸውልህ፣ ዘራቆ ሌላ ነገር አልፈልግም። በዚህ ጉዳይ ብቻ ላሳያችሁ። በዚህ ጉዳይ ግን ምንድን ነበር እያላችሁ ነበራችሁ እናንተ? ላሳየህ እኮ ነው። ተጠብቅ። ይኸው ሞዴሬተር እሰጥሃለሁ። ግን ይሄ እዚህ ጋር የምታየው
ታፕ ኮፒ ሊንክ አድርጉ ጋይስ ሁላችሁ። ይኸውልህ በደንብ ኢትዮጵያኖች እያያችሁ እንዴት እንደዚህ አይነት ስራዎች እንዴት ሸፍጥ እንደ ባይዘው እነዚህ ይሄ ምስ ወርልድ ምናምን የሚባለው አይታይም 2025 ላይ እዚህ ጋር ይታያችኋል ነው የሚታይ ሐሰት ደረጀ ነች 2025 ላይ የተወዳደረችው እቺ አሁን የምታዩት ልጅ ማለት አይደለ ይወዳ በያየው ብለርድ ነው ትንሽ ብለርድ ነው ከዚህ በላይ ላሳያችሁ ኦኬ 2025 እያየሁ ነው ኦኬ ወደ ታች ልምጣና 2012 መልካም እንዳለነች እዚህ ላይ ተወዳደረችው 2013 ገነት ጸጋዬ ተስፋዬ ባይዘው እነዚህ ልጆች ማን ነው ፒክ የሚያረጋቸው ሚሎ ራሱን የቻለ ጥያቄ ነው 2013 ላይ ገነት ጸጋዬ ተስፋዬ የምትታወቅ ልጅ ነች ባይዘው እቺ ልጅ ታውቃታለች በብዛት ይርጋለም ሐዲሽ አሃዶም 2014 ላይ 2017 ላይ ከሳነት ገብረስላሴ ኦኬ እንዳለ ከ2011 ጀምሮ እንዳለ ወደ ላይ ያሉት ኤክሰፕት አሁንች ሐሰት ከምትባለው እንጂ አንድ ነገር አንድ የሚያረጋቸዋል እስቲ ከስር ጻፉልኝ ጥያቄ አለን ባይዘው እዚህ ነገር ላይ ማን ነው ፒክ የሚያረጋው እንደዚህ ይሄ ሲያረጉ ማን ነው እንዲወዳደሩ ሚልካቸው አሁን እኮ የምትናገው ስለ ድሮ ሳይሆን አሁን አይ እኔ ስለናንተ አይደለም እኔ ምን አገባኝ እኔ ማንንም ባይመርጣችሁ ለናንተ ልሰራላችሁ አይደለም ቆይ አንዴ ወንድሜ እኔ ራሴ አይልኝ እኔ እናንተም ቮት አድርጉ አይደለም አንድ የሚያረጋቸው ነገር እንዳለ ማን ነው እነዚህ ሰዎች እየመረጡ አንዴ ኦኬ አሁን ሰበናፕ አሁን በሌላ መንገድ ልንሄድበት ነው ቆይ ይወዳ እስቲ ቁጭ ብለህ ተመልከትና አሁን አንተ ዘራ ተመልከትና እንሂድበት እስኪ ይኸውልህ ያ 2000 በደንብ ኢትዮጵያኖች ይሄ ሶሊያና የምትባለች 2018 ላይ ትግሬ ኦኬ ፌቨን አሪያ ገብረስላሴ ትግሬ 2019 ላይ ኦኬ እንዳለ መጨረሻ ነው ባይዘው ይወጡት እንዳለ ቆይ አንዴ ከሰነት ተክለ ሃይማኖት 2015 ላይ 2017 ላይ ከሰነት ገብረስላሴ ይኸውላችሁ ባይዘው ከሰነት ተክለ ሃይማኖት 2015 ላይ ተወዳደረች 2017 ላይ ደግሞ ከሰነት ገብረስላሴ ደግሞ ሊባል ደግሞ ሌላ ተወዳደረች ኦኬ 2014 ላይ ይርጋለም ሐዲሽ አዶህነም ተወዳደረች 2013 ላይ ገነት ተስፋዬ ጸጋዬ ተስፋዬ የምትባል ተወዳደረች መልካም እንዳለ 2010 ከ2011 ጀምሮ እንዳለ ወደ ላይ ያሉት የአንድ ብሔር ተወላጅ ኦኬ ወንድሜ ለአንተ እኔ ማንም ቮት ነው ያገባኝ ማረጉ አላረጉ ጀለስ እኔ ጎመር አይደለም ሪላክስ አድርገው እኔ ስላንተ አይደለም እያወራ ያለሁት የአንድ ብሔር ተወላጆች ናቸው ይቆጫል ግን አንተ ሰፖርት አድርግ ውዛት ብረን ስጥ ከፖለቲካ የበቀደሙ አዘራ ያቆብ እሷ ኦሮሞ ነች ልጅቷ ሌሎቹ እንዳለ እኔ አሁን ጥያቄ ያለኝ ዋይለም ማን ነው ፒክ የሚያደርገው እነዚህ ሰዎች ከየት ነው ፒክ እየተደረጉ ያሉት ከ2011 ጀምሮ የአንድ ብሔር ተወላጅ ብቻ ሊሆን አይችልም ኢትዮጵያ ውስጥ ያለው እሺ ስለዚህ አሁን እቺን ሴት የሚመጥን ቁንጅና ያለው እውነተኛ ጋር የለም ኧረ በጣም ብዙ ናቸው ቤቴ የለችም ኤልሳ የለችም ኤልሳ ሞላ የለችም ኤልሳ ማራ የለችም እንዳለ ለምን ይመስላል እኔ አሁን ጥያቄ አለኝ ባይዘው ዋይ ለምንድን ነው ፒክ የሚደረገው እኔም ይሄን ጥያቄ በቀደም ያቺ እንትና ስትነሳ እንደዚህ ተናግሬ ሚዲያው ድብልቅልቆ ወጥቶ ነበር ቀጥል እና ምንድነው ኢትዮጵያዊ መጠየቅ አለበት ማን ነው እየመረጠ ያለው እነዚህ ሰዎች ወደፊት ለፊት ፕሪፔር እያደረገ ይሄ ክሊር ጥያቄ የሚያስነሳ ቢካዝ እኔ ኢትዮጵያ ውስጥ ኦፍ ኮርስ ሁሉ ነገር ከብሔር ጋር የተገናኘ ነው ብሔር የሌለው ነገር የለም ኦፍ ኮርስ ሳም ፓርት መንግስት አለበት እዚህ እጁ ግን ለምንድን ነው ሌሎች ብሔሮች ኢቭን እዚህ ቢካዝ ይሄ ትልቅ ነው ይወዳ መቼም ታውቃለህ እንደዚህ አይነት ፖለቲካ ጋር የሚገናኝ ነው ታውቃለህ አይደል መጨረሻ ላይ አይደል ይወዳ ከኢንተርናሽናል ኮሚኒቲ ጋር ትገናኛለህ ከብዙ ነገሮች ጋር ትገናኛለህ ያንን ቦታ ካሸነፍኩ ማለት የባለፈው አሁን ለምሳሌ በጣም እንትን አይደለችም ለካ አንደኛ ምናምን የወጣች አይደለችም ግን ብዙ ሰዎች እያሉ ለምንድን ነው ዛክ ብሔር እየተመረጠ የአንድ ብሔር ብቻ የሚመረጡበት ምክንያት ምንድን ነው ከ2011 ጀምሮ ይሄ ዳታውን እና እሱ ላይ ጥያቄ አለኝ ለማለት ነው እኔስ ሌሎቻችሁ ቆይ ግን ኤርትራኖች ብታሸንፉ ደስ ይለኛል ቢካዝ እኔ እዚህ ጋር መናገር ፈልጋ ሰከንድ ማድረገው ነገር አለኝ አፄ ያነሳው ነገር በጣም ኢምፖርታንት ነው ይሄን ነገር ኦፕሬሽን ሰርተው ወደ አፍሪካ የሴቶችን ቁንጅና ውድድር እንዲካሄድ የሚያደርጉት
በበላይነት ጌና ሌዝቢያን የሚመሩት ነጮች ሲሆኑ ከአፍሪካ ደግሞ የነሱ ኤጀንቶች አሏቸው። እነኚህ ሞዴሊስት የምንላቸው ከአንድ ብሔር የሚሰባሰቡት ሞዴሊስቶች ትልቅ ስራ አላቸው። ትልቅ ገንዘብም ይሰጣቸዋል ለህብረተሰቡ ምናምን የሚያደርሱት ወይ ሆስፒታል፣ ትምህርት ቤት፣ የተለያየ ነገር የሚከፍቱ ነገር አይደለም የሚያደርጉት እንትን ነው። ሌዝቢያንነትን ምናምን የማስፋፋት ስራ ምናምን ነው የሚሰሩት እና ፈቃደኛ አንድ ብሔር ፒክ የሚደረጉት በዛ የመንግስት ሰንሰለት የፖለቲካ ሰንሰለት ኑሮት ይሄን አድርጊ ይሄን መፈረም አለብሽ ተብላ ቤት ለቤት በባትሪ ተፈልጋ የባለስልጣን ልጅም ብትሆን ካማፑና ሴታፑና የምትቀርብ ነች። በጣም የድሃ ልጆች አሉ፣ እንደው ሚድል ክላስ ሴቶች ምናምን ሁላ አፑና ማንም ይመርጠው ናይታው። ለምሳሌ ሞዴሎችን የሚመርጡት አካላቶች እነማን ናቸው? ለምንድን ነው አሁን እኮ ዘርዓ ያዕቆብ እያሳየን ያለ ነገር እውነት ከሆነ እኮ ዋይ ስፔሲፊክሊ ለምንድን ነው ከአንድ ብሔር ብቻ የሚመረጡበት ምክንያት? ያ ኤጀንቶች አሉ የዛ ብሔር ሌዝቢያን እና ጌ የሚፈቅድ ፓወር ያለው ኦቶሪቲ ያለው ከመንግስት ጋር ግንኙነት ያለው ሰው ይፈለጋል። ከዛ ብሔር ቀጥታ የሚመዙ ከሆነ ከዛ ብሔር ተወላጅ የሆነው የሚጠየቁትን ጥያቄ ሁሉ ያደርጋሉ፣ ኦኬ ይላሉ። እነኚህ ሴቶች አንደኛ ሲወጡ ቀጥታ ሂደው የሚያገኟቸው ሃይራርኪ ያላቸውን የሌዝቢያን ሴቶች እንደምታዩት እዛ ጠቅላላ ሞዴል ስብስብ ያለው የሚያጨበጭበው እንዳለ የሌዝቢያን ማህበረሰብ ነው። ነጩ ብኑ ይሄና ጌና ሌዝቢያኑ የነጮች ባህል ነው፣ የአፍሪካኖች ባህል አይደለም። ኢንፋክት እና እነኚህ ለኛ አይጠቅሙም። አሁን ይሄ የወዴድ መንግስት እችን ያቀረበው እንደምትሸነፍ እናውቃለን። ለምን ተመልከቱ፣ የኦሮሞ ህዝብ የው ጥላቻ ስላለባቸው እንድትሸነፍ አረጉ። ተነስተው ዋጋ ምናምን ሊል ፖለቲካ ሊሰራ ነው። ግን ለኦሮሞ ህዝብ እኛ የምናስተላልፈው ኖ እንድትሸነፍ ያደረካት ለምን ተብልጽግና ታፕታፕ ኮፒ ሊንክ አድርጉ ጋይስ። በደንብ 1000 ሰዎች አላችሁ። ኦልሞስት 2 ሰዓት ከምናምን እዚህ ጋር ተቀምጠናል። ታፕታፕ እና ኮፒ ሊንክ አድርጎ እዚህ ጋር ይውላችሁ። ብሔር አንነካም፣ ጀስት ፋክቱን ብቻ ነገር ነው የምናወራው እና ጥሩ። እስኪ በደንብ አሁን ከነጆ ሌላ ፕሮግራም ነው ያለን። አሁን ዘርዓ ያዕቆብ በመረጃና በማስረጃ እውነት ነው። ልጨርሰው ነው ፕሊስ ልጨርሰው ነው። እና አሁን እቺ ልጅ ልትሸነፍ ትችላለች፣ የወዴዷ ልጅ። ስለዚህ ግን እኛ የኢትዮጵያ ህዝብ ካልመረጠ አኩርፏል። በቃ ኦህዴድ ነው ያቀረባት፣ ለፖለቲካ ነው ያቀረባት። ስለዚህ ከተሸነፈች አብይ ብልጽግና የሚመራው ኃይል እንድትሸነፍ እንዳረጋት አውቆ የኦሮሞ ህዝብ አጌንስ ብልጽግና መነሳት ነው ያለበት። ይህን ነገር ነው ማራመድ ያለባችሁ። ለዚህ ይሄ ብልጽግና ገበጣ ጨዋታ አንቀበለውም። ትሸነፍ፣ ብታሸንፍም ጠብ የሚል ነገር የለም። ለኛ ጌና ሌዝቢያን እንደምትፈቅድ አምና ፈርማ ትልቅ ስራ ፕሮጀክት ተሰጥቷት ሴቶችን ታሰባሰባለች፣ ህፃናትና ምናምን ብላ ትከፍታለች። ሀገራችን ነው የሚያበላሹት። መቆም አለበት። እንደውም ይሄ ሞዴሊስት ምናምን የሚባለው እነኚህ ዳያሬ ሴክስ ኦብጀክት እና ትልቅ ኢንቨስተር ባለስልጣን ልጆች ምናምን የሚያወጧቸው። እስኪ አንድ ሞዴሊስት ኢትዮጵያዊ አግብታ በሰርጋ አርጋ ምናምን ይሄ ሁሉ አፄ የዘረዘራቸው አይታችሁ ታውቃላችሁ? ነው የሉ። ነጮች ካሪቢያን ሌዝቢያኖች ጋር ነው ካሪቢያን ደሴት ላይ ተጋብተው የምታዩቸው ከሴቶች ጋር ብዙዎቹን ስላየናቸው እና እነኚህ ለእኛ አያስፈልጉንም እና አንቀበለውም። ሞዴሊስት ምናምን ወዳደር እና ቆንጆችንም ኢትዮጵያ ቆንጆች ነው። ገነት ተስፋዬ ማናት? ከዚህ በፊት ተወዳድራ ነበር። እሷ በጣም እኮ የሆነ ሪሰርች እያደረጉ ሳምቲንግ ኢዝ ኦፍ የሆነ ነገር አለ። እንዳንድ የሚመረጡት ከሆነ ቦታ ነው የሚመጡት። እንትን አለ እና አሁን በዲቴል በዛ እንሄድበት። እኛ ነገር በሌላ በኩል እንሄዳለን ከኤርትራዎች ጋር ሌላ ጉዳይ ነው። አሁን ግን እስኪ እውነቱን ሀቁን ምንድን ነው? ሺዝ ናሽናል ዲሬክተር ኦፍ ሚስ ወርልድ ኢትዮጵያ ባይ ዘ ወይ
አሁን የነገርኩ ሴት ትግሬ ናትኝ የናሽናል የፒጅን የናሽናል እንትን ዳይሬክተር ናት። ታውቃለህ? ይሄን ታውቃላችሁ? ዳስሚስ እሷ ነች ማለት ነው ፒክ የምታረጋቸው። እሷ ነች ፒክ የምታረጋቸው። አይ ዳስሚስ ምንድን ነው የራሷን ቤተሰቦች ነው ማለት ፒክ። ስንት ዓመት እዛ ስራ ላይ ዋለች? አንድ እንትን ዲቴይል ላውጣው ስንት ዓመት እንደሰራች መቼ እንደጀመረች። መቀሌ ነው የጀመረችው። ኦፍ ኮርስ ከመቀሌ የመጣች ናት። አንዴ ከፓስተር ይቅርታ ቀጥይ እህቴ። ኧረ ጉድ! ኧረ ወይ እኔ የልጁን ንግግር ነው መደገፍ የፈለግኩት። ሌዝቢያን ያበረታታሉ ባለው ነው። ቅድም ዲዲ የሚባለው ግብረ ሰዶም መጥቶ 2 አንበሳ ወርዶ ሂዷል። ስለዚህ ልጁ ትክክል ነው። ይሄ ልናገር ነው። ጋይስ ታፕ እና ኮፒ ሊንክ አድርጉ። አሁን ሪፖርት ማድረግ ይጀምራሉ። አሁን ከእንትን አልፈናል። ወደ ዋናው ነገር አድርጉ፣ ኮፒ ሊንክ አድርጉ። ለማንኛውም አንበሳ የወረደው በኢየሱስ ስም አንተ ሀቢባ ቤት መጥተው ዲዲ የሚባለው ግብረ ሰዶም 2 አንበሳ ነው ያወረደው። ፓስተር አንበሳ ከነ ልጁ ማለት ነው። ስለዚህ ከዚህ ነገር ላይ ንክኪ እንዳላቸው ግልጽ ነው። ዘራ ያዕቆብ እናመሰግናለን። አንተ አንዳንድ ጊዜ ለየት ይላሉ ያንተ ሀሳቦች። ቴንኪዩ ፓስተር ዮዳብ። አጋልጥ የሚል ዘመቻ እንትን ፕሮግራም ማዘጋጀት አለብን። እንደዛ አይነት ነገር አይመስልም? ዘራ ያዕቆብ ገነት ጽጌ ተስፋዬ የኢትዮጵያ የሞዴሊንግ እንትን ዳይሬክተር እሷ ናት የምትመርጠው። እሷ ደግሞ የሆነ አመት ላይ ተወዳደረች። የመቀሌን እሷ ናት እንግዲህ የምትመርጠው። ለዛ አያችሁ አሁን ኃይለኛ እንትን አለ። ግን አሁን እያመጣው ነው። እሷ ከኋላ ከማን ጋር እንደምትሰራ እያመጣን ነው። ቢካዝ ይሄ ፌር እኮ አይደለም። ታውቃለህ፣ ይሄ ማለት ለሌሎች አካባቢዎች አይታዩም። ሆን ብለው እዛ ዘመድ ምናምን ይሆናሉ። ይሄን ጊዜ ቢካዝ እቺ ልጅ አዩዋትና አሞራው ስማ፣ ጆን ዳንኤል አሞራውና አዶናይ ናቸው አለ ይዛቸው የመጣት አዶናይ ገነት ተስፋዬ ጸጋዬ ማለት 2013 ላይ ተወዳደረች ነች። ባይዘው እቺ ልጅ ማለት ላሳያችሁ፣ እቺ ልጅ ነች። ባይዘው ይኸውላችሁ ሁሉ ነገር ኢትዮጵያ ውስጥ ኤቭሪቲንግ እንዳለ ንክኪው ሁሉም ነገር ይነካካል ኢትዮጵያ ውስጥ። ቆይ ላሳያችሁ። ይኸውላችሁ እቺ ነች ገነት ተስፋዬ ማለት 2013 ላይ ተወዳድራለች እቺ ልጅ። ኦኬ 11 ብራዘር እና ሲስተር አላት። የመቀሌ ሰው ነች። ከረንትሊ ዩኒቨርሲቲ ገነት ስቱደንትስ እቺ ነች ገነት ማለት ዋናው እቺ ነች የምትመርጠው የተባለ ኮፒ ሊንክ እያደረጋችሁ ታፕ እና ኮፒ ሊንክ እያደረጋችሁ ኮፒ ሊንክ አድርጉ። ከዛ በፊት ደግሞ 2016 ሀሴት ቆንጆ ናት። እኔ እቺ ምንም አታምርም። እቺኛዋ ዝም ብላ ነች። የምር እኔ ማለት ይሄን ያክል አላውቅም። ብቻ ሀሴት 2019 ላይ ፌቨን አራያ ገብረስላሴ ነች። 2018 ሶሊያና የምትባል ደግሞ ለራሱ አይስብም። ታውቃለህ የሆነ ዝግት ያለ ፊት ነው ያላት። 2015 ላይ 2010 ከሰነት ተክለ ሃይማኖት እቺንም ትግራይ አየች። ላንጉጅ ትግራይ አማሪክ ስፒኪንግ ቦርን አዲግራት ልጅ ነች። ከሰነት 2015 ላይ ተወዳደረችው። የአዲግራት ሰው ነች። ትግራይ ኖርዝ ሪጅን ኢትዮጵያ ኮምፒውተር ሳይንስ ግራጁዌት የሆነች ነች ከሰነት። ኦኬ አንድ በሉ አሁን ቆይ ከመጀመሪያው ላሳይ። ስማ 2013 ላይ እኮ አሸንፋለች ሚስ ወርልድ። ያ ኢትዮጵያ ነው ያሸነፈችው፣ እንትን አላሸነፈችው። ላሳያችሁ። ከዛ ከሰነት ገብረስላሴ ደግሞ የምትባላለች ስቱደንት ከሰነወዝ ይርጋለም ሐድሽ አዶን እቺ ደግሞ 2014 ላይ ተገንጥለው የለ እንደ እነሱ ከፌደራል መንግስት ለምን ነው እንደ ኢትዮጵያ 2000
14 ላይ እቺ ነች ይርጋለም ሐዲሽ አዳነ እቺ መልካም እንዳለ እቺ 2012 ላይ Hello, I'm Malcolm Mikhail and I'm representing my country Ethiopia at the 62nd edition of Miss World, which is a once in a lifetime opportunity. አሁን ከዚህች የበለጠች አሁን የለም እዚህ ኢትዮጵያ ውስጥ ኧረ ብዙ ቆንጆች አሉ በቆንጅና ከሆነማ አትመረጥም የኢትዮጵያዋ Hello, I'm Malcolm Mikhail and I'm representing my country Ethiopia at the 62nd edition of Miss World, which is a once in a lifetime opportunity beside forming one big family with all my sisters around the world. I'm 21, I'm reading books, watching movies, and most of all being around my sisters, my families, and those who are dear to me. I want to thank Miss World for making me part of this great እኔ ሳልቀባባ ይቺ ልጅ ጋር መወዳደር ፈልጋለሁ አቆ ነው ባይ ዘ ወይ የባለፈው እንደውም ጥንጥዬ ትችላለች እንጂ አብዛኞቹ መልከም አሁን እቺን አሁን የኤርትራው ልጅ አታሸንፋት በመልክ ኮን በጣም ቆንጆ ነች ኤርትራ ኤርትራዊት ያ ቆንጆ ስማ አሁን እኮ ያገና and I'm 22 years old. I'm grateful, excited, and a little bit nervous, but very proud to promote and represent my beloved country, Ethiopia. Currently, I'm a fourth-year architecture and urban planning student. Besides, I have worked with many different organizations to help less fortunate Ethiopian children. I like swimming, hiking, and photography. Ethiopian children, they raise them as a gay lesbian. ይሄ ነው በቃ ትልቁ እንትናቸው ከችልድረኖች ላይ ነው የሚሰሩት። የሚሰራውን ቆይ እንድታዩት Don't listen to ቆይ አንድ አመጣላችኋለሁ ቆይ አንድ